አሁን አጠቃላይ ያነሳውን ሐሳብ ሁሉ ጨምቀን ለመጨረስ በአንድ አረፍተ ነገር ማለት ነው። አሁን ይህን ሐሳብ ወደ ዓለማዊ ወይ ደግሞ ወደ ፍርድ ቤት ይዞርልን የማለት መብት አለን የለንም? መብቱ አለ። መብቱ አለ። የሚጠየቅበት አካሄድ ግን ጥንቃቄ ያስፈልገዋል። ቢሮ ውስጥ ሂሳብ ሹም ቢሆን አንድ እንትን ሂሳብ አግድሎ ቢባል ያ ሰው ቄስ ወይም ዲያቆን ነው ወይ መርጌታ ነው። ያው አልሸሹም ዞር አሉ ነው፣ ካህን ነው። እዛ ሲሄድ ካህን የሚሰርቅ ከሆነ የሚባል ነገር ይመጣል። አሁን ምንም ጥርጥር የለውም ስማል። ስለዚህ ይሄን ሁሉ ለመደበቅና ለቤተ ክርስቲያኒቱ ለእምነቱ ጥሩ ከለላ ለመስጠት እዛው ግቢ ውስጥ ቢዳኝ አሁንም ጥሩ ነው። አሁን ምንድነው እሱን ካህናት እዚህ ያለውን ጫና፣ እዚህ ያለውን የፍትህ ስርዓት ማጓደል፣ እዚህ ያለው ፍርድ ቤት እንትን መንፈሳዊ ፍርድ ቤቱ ያለው አቅም፣ የህግ አመራር ስርዓቱ ደካማ መሆን፣ ይሄንን እያዩ እዛ ቢሮ የተቀመጡት እኔ ቢሮ ሰራተኛ እንጂ ካህን አይደለሁም አገልጋይ አይደለሁም ምን አይደለሁም እያሉ መደበኛ ፍርድ ቤት ሲከሱ ይታያሉ። ግን መነሻ የት ነው? ካህን አይደለህም ወይ ተብሎ ሲታይ ግን ካህን ነው። ይሄ ስለሆነ ሁለቱም ይሄ መንፈሳዊ ፍርድ ቤት የሚሰራ ከሆነ ለሁለቱም መስራት አለበት። ለሁለቱም መስራት አለበት። ቢሮ ላይ ያሉትን ሂድ አንተ ከሰሰና መብትህን አስጠብቅ ተብሎ እዚህ ጋር በየጊዜው የሚቀድሰውን የሚያወድሰውን የሚያስተምረውን አንተ መንፈሳዊ ስራ ስለምትሰራ ይሄ ፍርድ ቤት ያንተን ጉዳይ አይም ብሎ ገለልተኛ መሆን የለበት። ሁለቱንም ነው መከልከል ያለበት። ሁለቱንም። በጣም ጥሩ። ግን ሁለቱንም ሲከለክል ቀደም የተባለው ነጥብ ነው ትልቁ ነጥብ። ያቺ ፍርድ ቤት የተጠናከረች ፍርድ ቤት የጠነከረች ፍርድ ቤት መሆን አለበት። መንፈሳዊ ፍርድ ቤቱ አይወጣም ከተባለ ያ ቤቱ በደንብ ጠንካራ መሆን አለበት። እሺ እዚህ አንድ ጥያቄ ልጠይቅዎት። ለማንኛውም እንደው ከልምድ አንፃር አንድ ሰው ስራ ሲታገድ ስንት ጊዜ ነው መቆየት የሚችል? አለ የራሱ የተቀመጠ ህግ? አዎ። እሺ ጥሩ። በመንግስት መስሪያ ቤት በየትኛው መንግስት መስሪያ ቤትም ይሁን በግል መስሪያ ቤት አሁን በአሰሪና ሰራተኛ አዋጅም መሰረትና በመንግስት ሰራተኞች አዋጅ መሰረት አንድ ሰው በተለያየ ምክንያት ከስራ ሊታገድ ይችላል። ግን ከስራ ታግዶ 2 ወር ውሳኔ ሳይሰጥበት ካለፈ ያ እግድ እንዳልተሰጠ ይቆጠርና ወደ ስራ እንዲመለስ ህግ ያዛል። እዚህ ጋር ነው የፈለኩት። እየሰማችሁ ነው አባቶች፣ ካህናት፣ በተለይ ስራ ላይ ተፈናቅላችሁ እየተንገላታችሁ ያላችሁ አባቶች፣ እንዲሁ ደግሞ ከላይ ደግሞ ስራ የመመደብ ስልጣን ኑሯችሁ እያያችሁ ያላችሁ ይሄን ቪዲዮ፣ አንድ ሰው ከስራ ታግዶ ሊቆይ የሚችለው ገደብ አለው። ስንት ቀን ነው? 2 ወር ነው። ከዛ በኋላ አይቻልም ማቆየት። ይሄ ነው አሁን ወደ ህግ ለምን አንዞርም የሚለው ጥያቄ የመጣው። በመንግስት ቤት የዚህን ያክል መብት እየተከበረለት ለምንድነው እዚህ ጋር አይደለም ወይ? 2 ዓመት 3 ዓመት ሙሉ በምንድነው ቤተሰብ የሚመራው የሚለው ጉዳይ የመጣውና በጣም ጥሩ አመሰግናለሁ። ይሄ ጥሩ እና ግልጽ የሆነ ጥያቄ ነው። አሪፍ መልስ ነው። ስለዚህ ይሄን ተከትላችሁ ከ2 ወር በኋላ ለምንድነው የምንጉላለው የሚለው ነገር ነው የራሱ ሌላ ጥያቄ ይፈጥራል። እና ምን አለ መሰለዎት እንግዲህ አንደኛው የኛ ጥያቄ ወይም ደግሞ ሐሳባችን ቤተክርስቲያኗ አሁን አገልጋዩ ሁሉ ወደ ቢሮ እየተመኘ ነው። ሁሉም በቃ መብት ይሰጠው ሁሉም ባለ ነው ከጫፍ እስከ ጫፍ ይሰጠው ቢሮን ይፈልጋል። ምክንያቱም ደግሞ ምንድነው ቅድም እሳቸው ያነሱት የሆነ ችግር ሲያጋጥመው ከስራ ቢባረር የሚጮህበት ሰው ወገን የለውም። ታግዶ ብዙ ዘመናትን ይቆያልና ከዚህ አንፃር ብዙ ሰው ወደ ቢሮ እየፈለሰ ነው። ከቅዳሴ እየወጣ ወደ ቢሮ፣ ከቅዳሴ እየወጣ ወደ ቢሮ የሚሄድበት አጋጣሚ ተፈጥሯል። ይሄስ በምንድነው ሊቋቋም የሚችለው? ይሄኛው ካልተስተካከለ በስተቀር አንድ እሱ ነው። ሁለተኛ ግን
እነዚህ አሁንም አገልጋዮች ታግደው ከዛ ደግሞ ከስንት መባከን በኋላ ከስንት መከራ በኋላ ደግሞ ወደ ስራ ሲመለሱ ራሱ ያ የተመደቡበት ቦታ ራሱ ደግሞ አልቀበል ነው የሚልም አለ እና ይሄን ደግሞ በቃ ካለፈው መከራ አይወስብኝም ከልጆቼ ራብ አይበልጥብኝም ይሉና አባቶች ምን ያደርጋሉ መሰለው ያለች ልጆቻቸውን ተበድረውን ብለው ለዛ ሰው ሙስና የሚከፍልበት አጋጣሚ ደርሰንበታል። እንዲቀበላቸው እኮ ነው። ተመልከቱ። አሁን ያ ህግ ዞሮ ዞሮ ምን ፈጠረ? ችግር ፈጠረ፣ ሙስና ፈጠረ።